طبعا كوبلين كاربولين اكتوبر كمالك بفيت عم تشوفوا المسكة ዓለምን ጉድ ያሰኘ ሰበር መረጃ በአንድ ቀን በሽታ የሚገድል ወረርሽኝ አዲስ አበባ ውስጥ ገባ። ሳይንቲስቶች ኢሚት ብለው በሚጠሩት በዚህ ቫይረስ የተያዘ ሰው በዛው ዕለት ያበቃለታል። በኢሚት ቫይረስ የተያዙ ሰዎች አዲስ አበባ ውስጥ በመገኘታቸው የተለያዩ የዓለም ሀገራት ወደ ኢትዮጵያ በሚደረገው ጉዞ ላይ እገዳ ጥለዋል። ስልኩን አንሹ። ሄሎ ልጅ እንዴት አደርክ? ለምንድን ነው ስልክ ቶሎ ማታነሹ? አላየሁትም ነበር። ሰዓት ደረሰ እንዴ? እግርሽን ከዛ ቤት እንዳታነሽኝ ነው። አብስ ከበርኩ። ምን ነው? አደገኛ ወረርሽኝ ነው የተከሰተው። እንዴ የኔ ልጅ መድኃኒት እኮ ጨርሻለሁ። ቀጠሮም እንዳታሳልፊ ብሎኛል ሐኪሙ። ቢያንስ እስከሚረጋጋ ቤት ቆይ። ሄሎ ወንድሜ እንዴት ነህ? እናንተ ግን እስከ መቼ ነው ከመረጃ ርቃችሁ የምትኖሩት? እንዴ ወንድሜ ምን ተፈጠረ? ስልኬ ተበላሽቶ ዝም ብሎ ቀፎ መያዝ ነገር የለ እንዴ? ኢትዮጵያ ውስጥ አደገኛ ወረርሽኝ ተከስቷል። ቶሎ ብለሽ ማየጋ ይችላል። ወንድሜ ጉድ ሆነናል። እናታችን ምን ሆነች? ሰዎች ቢያንስ ለተወሰኑ ቀናት ከማንም ጋር ባለመገናኘት ከኢሚት ቫይረስ ራሳቸውን እንዲጠብቁ የዓለም የጤና ድርጅት አስታውቋል። ከእናታችን ሞት ውጭ የሆነው ነገር ሁሉ ሀሰት ነው ቴዲ። ጽዮን ነኝ ኤልሱ። ስለምን ሞት ነው የምታወሪው? ጓደኛሽ የሀሰት ወሬ ይዞ እናቴን በድንጋጤ ገደላት። እንዴ ማለት? በአንድ ቀን የሚገድል ኢሚት ቫይረስ ተከስቷል፣ ከቤት እንዳትወጪ ብሏት ነበር። እንዴ ሶሻል ሚዲያውን በሙሉ ያጠለቀለቀው የአፕሪል ዘፉል የውሸት ወሬ መሆኑን አላወቀም ነበር? እሱ እንዴት አመነ? ኧረ እኔም ቢቢሲ ምናምን ሲለኝ አምኜው ነበር። እንዴ ብዙ ሀሰተኛ ገጾች እኮ በቢቢሲ ይሰማሉ። እንጃለት ሲሆን ብቻ ግን ለቀብር ድረስ